عليكم. وعليكم السلام. ሰላም ነው ወይ? አልሐምዱሊላህ። እና አንድ ጥያቄ ነበረኝ። እሺ የኔ የእናቴ ማለት ነው እናቴን በእናቴ የሆነች ለምሳሌ የእናቴ ያጎቷ ሚስት በእናቴ ድግምት ሰርታለች። ከዛ እኔ ደግሞ ወላሂ ቢላሂ በቃ አውፈለላቱን በእናቴ ድግምት ሰርታ እንደዛ የሆነች እናቴ በቃ በጣም ሟታል በሷ ምክንያት ማለት ነው። ከዛ እኔ ደግሞ ወላሂ ቢላሂ እቺን እኔ እናቴ እንደዛ አርጋ እኔ ደግሞ አውፈለላቱን አልኩኝ። ከዛ በዚህ ጊዜ ደግሞ በጣም ስታሳዝነኝ አውፈለላቱን ብዬ ነበር። ከዛ እኔ ደግሞ በቃ ሳዘነችኝና እሷ ሽማግሌ ናት። አሁን በቃ ስታሳዝነኝ ደግሞ አውፉል በላት ብዬ በቃ ይሄ ነገር እንዴት ይታያል? ይችላል። አውፋልን ብሎ ሰውየው በውስጡ በያዘው ቂም ምክንያት ተበድሎ ወይንም እናቱ ተበድላበት ከሆነ ነገር ግን ከጊዜ በኋላ ይሄ ሰው ወደ አላህ ማነው ይሄ ሰውዬ ከጊዜ በኋላ በቃ ይቅር ብያለሁ ያፍ ብያለሁ ካለ ይማርላታል። ግን አሮጊት ሽማግሌ ሳይሆን ለሴት የሚባለው አሮጊት ነው። እሺ ወንድሜ፣ ለወንድ ከሆነ ሽማግሌ ይባላል፣ ለሴት ከሆነ ደግሞ አሮጊት ነው ይባላል። በቃ በሷ ለምሳሌ እሷ በእናት ድግም ስትሰራባት በቃ በጣም ነው አመማት። በቃ በጣም ሲያማት በቃ እኛን በቃ እየወደደችን ከዛ ባለ በቃ እኛ አንፈልግ ተለ በጣም ነው የሚያማት። ስለዛ በቃ በጣም ተናድጄ በቃ ወላሂ ቢላሂ እኔ እናቴ እንደዚህ አድርጋ አውፈለላቱ አልኩኝና ከዛ በኋላ ደግሞ እሷን በቃ አሁን ደግሞ አውፍላታለሁ ብዬ ከዛ በኋላ እንዴት ታያል ነበር አውፍ ማለት ይችላል። ሌላ ጥያቄ ነው? አዎ ወንድም አውፍ ካልክ ትችላለህ። እሺ خلاص ይያለ شكرا ሰላም አለይኩም። ወላሂ ብለህ ነበር እንዴ? ወላሂ ቢላሂ ብያለሁ። ወላሂም ብዬ በቃ እናቴ እንደዚህ አድርጋ እናቴ በጣም ነው የምማት። ወላሂ ብለህ በቃ በሷ ምክንያት አንድ ሰው ወላሂ አላደርግ ብሎ ያንን ነገር መልሶ ቢያደርግ ከፋረቱል የሚን አለበት። አላህ በሱረቱል ማኢዳ ላይ يا من لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان فكفارة إطعام 10 مساكين من أوسط ما تطعمون أهليكم وكسوتهم يعني ይናገራል። ከቻልክ 10 ድሃ ማብላት፣ ካልቻልክ 10 ድሃ ማልበስ፣ ካልቻልክ 3 ቀን መጾም። እሺ شكرا ሰላም አለይኩም። ወአለይኩም ሰላም። ሰላም ነው እሱ አልሐምዱሊላህ። አንድ ጥያቄ ነበር እንደው ትንሽ ግራ ገብቶኝ ነበር። እስኪ ሱረቱ ዙኽሩፍ ቁጥር 19 ላይ ማለት ነው وجعلوا الملائكة الذين هم عباد الرحمن إناثا ይላል ብዙ ቁርአኖች ላይ ማለት ነው። አንዳንድ ቁርአኖች ላይ ደግሞ وجعلوا الملائكة الذين هم عند الرحمن ይላል። ይሄ ልዩነቱ ምንድነው? እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምናሉ ነዘለ ቁርአን على 7 حروف متعرف يا واحد هات متعرف أكيد متعرف እሺ ነብያችን ሰለላሁ ዐለይሂ ወሰለም ምናሉ ይሄንን አስልና መሰረት ልታውቁ ይገባል። ነዘለ القرآن على 7 حروف ቁርአን በሰባት አይነት አቀራር ወርዷል አሉ። ይሄ ቁርአን ከማን ነው የወረደው? ከአላህ ሱብሓነሁ ወተዓላ ዘንድ ነው። ስንት ቁርአን ነው የወረደው? አንድ ቁርአን። በስንት አቀራር? በሰባት አይነት አቀራር። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ነዘለ አልቁርአናት አላሉ። ቁርአኖች ወረዱ ሳይሆን ያሉት ነዘለ አልቁርአን፣ አንድ ቁርአን ወረደ በሰባት አይነት አቀራር አሉ። ማን ነው ይሄን ያወረደው? አላህ ነው። በማን በኩል? ጅብሪል እና ሚካኤል ናቸው። ጅብሪል እና ሚካኤል መጥተው ሚካኤል ምን ይላል? ዚድሁ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። መጀመሪያ አምላክ ያላህ ሆይ ለህዝቦቼ እንዲገራላቸው በብዙ አቀራር አውረድልኝ ብለው ተናገሩ። ለምን ከተባለ አይታችሁ ከሆነ ለምሳሌ አረበኛ ይናገራሉ ሁሉ፣ ነገር ግን የተለያዩ ለህጃዎች አሏቸው፣ የተለያዩ አገላለጽ አላቸው።
እሺ ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ያንን ጠየቁ ከአላህ ሱብሓነሁ ወተዓላ ዘንድ። የግብፅ አረበኛ አይታቸዋል፣ የሱዳን አረበኛ፣ ሁሉም አረበኛ ናቸው። የሳውዲ አረበኛ፣ የሶሪያ አረበኛ፣ በተለያዩ ቦታዎች ሶሪያዎች ለምሳሌ ሊማ ላይ ይጠቀማሉ በንግግራቸው ላይ ኤ የምትል ነገር ማለት ነው። ለምሳሌ ወዱሄ ወደ እነሱ ብትሄድ ይሄን ይጠቀማሉ። ወደ እነዚህኛው ወደ ሳውዲ አረቢያ ያሉ አረቦች ደግሞ ዱሃ ብለው ይጠቀማሉ። እንዲህ አይነት የቃላት ልዩነቶች አለባቸው አረበኞች። ገብታችኋል አይደል? ሁሉም እንዲገራላቸው ፈለጉ ነብዩ ሰለላሁ ዐለይሂ ወሰለም፣ ሁሉም በየለህጃው እንዲሆን ያ አንዱ ቁርአን። ከዚያም አላህ ሱብሓነሁ ወተዓላ ያን መሰረት አድርጎ ለነብዩ ሰለላሁ ዐለይሂ ወሰለም በጅብሪልና በሚካኤል በኩል አወረደላቸው። ሚካኤል ዐለይሂ ሰላም መጥቶ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተቀመጠ። ጅብሪል መጥቶ ተቀመጠና የሆነ አቀራር ባስተማራቸው ቁጥር ጅብሪል ዐለይሂ ሰላም ሚካኤል ምን ይል ነበር? ዚድሁ ያ ጅብሪል ሆይ ሙሐመድን ጨምርለት ሌላኛውን አቀራር ይላል። ፈየዚድሁ ጅብሪል ይጨምራል። ገብታችኋል? እነርሱ ለእኔ ከመጨመር አልተወገዱም 7 አይነት አቀራር እስኪያስተምሩኝም ድረስ ብለው ተናገሩ። ይሄ ከታወቀ እንደ ሐፍስ አን ዓሲም እኛ ልክ እንደምንቀር አብዛኛው ኢትዮጵያ ላይ ሱረት ዙኽሩፍ ላይ ያለው እሱ ቁጥር 19 ላይ ያለው ምን ይላል? ለምሳሌ ወጀዐሉ ልመላኢከተ አለዚነ ሁም ዒባዱ ራሕማን ኢናሳ ይላል። እንደ ወርሽ ደግሞ ወጀዐሉ ልመላኢከተ አለዚነ ሁም ዒንደ ራሕማን ኢናሳ ይላል። እዚህ ጋር ዒባዱ ራሕማን እዛ ዒንደ ራሕማን ይላል። ልብ በሉ እዚህ ጋር አንዱ ከሌላው ጋር የሚጋጭ ነው ወይ? ላ የሚጋጭ አይደለም። እክትላፍ አለው ወይ? አዎ እክትላፍ አለው። እክትላፍ እንደ አረበኛ ለስንት ይከፈላል? ማን ነው የሚናገር? ልዩነት ለስንት ይከፈላል? 16 አይነት አገላለጽ ይኖረዋል። አረበኛ ቋንቋውን ነው አይደለም? አይደለም። ልዩነት ለስንት ይከፈላል? ልዩነት ለስንት ይከፈላል? ለሁለት ይከፈላል። ማን የሚመልስ? ልዩነቶች ሁሉ ግጭቶች እንዳልሆነ እንድትረዱ ነው። ልዩነት ለስንት ይከፈላል? ለሁለት። ማን ይባላሉ እነዚያ? اختلاف ينقسم الى قسمين اختلاف تنوع واختلاف تضاد አይደል እንዴ? اختلاف تنوع واختلاف تضاد اختلاف تضاد ምንድነው? አንደኛው ግጭትን የያዘ የሆነ የልዩነት አይነት ልብ በሉ። ያኛው ምንድነው? ሁለተኛው ደግሞ ግጭትን ያልያዘ የልዩነት አይነት። ታዲያስ አንዱ ሌላውን የሚገልጽና የሚያብራራ የሆነ ልዩነት። ታዲያ በቁርአን ውስጥ ያለው ግጭትን የያዘ ልዩነት አይደለም በፍጹም። ይሄን አላህ በቁርአን ላይ በሱረት ኒሳ ላይ ሲናገር ምን ይላል? አፈላ የተደበሩን አልቁርአን፣ ለመሆኑ ይሄን ቁርአን አያስተነትኑትምን? ወለው ካነ ምን ዒንዲ ገይሪላህ ለወጀዱ ፊህ እክትላፈን ከሲራ ይላል። ይህ ቁርአን ከአላህ ውጭ ከሌላ አካል ወርዶ ቢሆን ኖሮ በውስጡ በጣም ብዙ ግጭቶችን ባገኙበት ነበር ይላል። ልብ በሉ። ግጭት ብሎ ማለት ማነው? የልዩነት ግጭት ብሎ ማለት አንድ ቦታ ላይ ይሄን ሐራም ነው ብሎ ሌላ ቦታው ላይ ያንን ጉዳይ ሐላል ነው ቢል ነው። ለምሳሌ መላእክቶች አሉት በሰማይ ነው አለ ሐፍስ ምንቀራ። ሌላኛው ወርሽ መጥቶ ደግሞ መላእክቶች በሰማይ አይደለም በምድር ነው መኖሪያቸው ቢል ይሄ ግጭት ነው ይባላል አይባልም? መለሱ። አንዱ መጣና ሐፍስ ላይ ያለ ነው የቁርአን ይሄ በሰማይ ላይ ያሉት መላእክቶች አለ። ያኛው ግን መጥቶ ምን አለ? አይ መላእክቶች በሰማይ ሳይሆን በምድር ነው ያሉት አለ። ይሄ ግጭት ነው አይደለም? እህት ይሄ ግጭት አይደለም፣ ምክንያቱም መኖራቸውን አጽድቋልና። አይደለም የሚኖሩበትን ቦታ ገለጸ እኮ። ይሄ በሰማይ ነው የሚኖሩት አለ። ያኛው ደግሞ አይ በሰማይ አይደለም የሚኖሩት በምድር ነው የሚኖሩት አለ። ይሄ ግጭት ነው አይደለም? ይሄ ግጭት ነው። ታቻለ አይደለም? በምድርና በሰማይ ያለው አዎ ግጭት ነው። እሱ ነው የፈለጉት። ነገር ግን ሌላ ጠይቃቸው። አንዱ መጣና ምን አለ? መላእክቶች በሰማይ ነው የሚኖሩት አለ። ሌላኛው ደግሞ መላእክቶች የአላህ ባሪያዎችም ናቸው አለ። ልብ በሉ። ይሄ ግጭት ነው አይደለም እህት? ይሄ ግጭት ነው አይደለም? አንዱ መጣና መላእክቶች በሰማይ ነው የሚኖሩት አለ። ልብ በሉ የሚኖሩት። ያኛው መጣና ደግሞ መላእክቶችም የአላህ ባሪያዎችም ናቸው አለ። ይሄ ይጋጫል አይጋጭም? ይሄ ግጭት አይደለም። አይዋ ምን ቢል ነበር ግጭት? አይ በሰማይ አይደለም የሚኖሩት በምድር ነው መኖሪያቸው ቢል የዛኔ ይጋጭ ነበር። ወይንም ደግሞ አንደኛው መላእክቶች የአላህ ባሪያዎች ናቸው ብሎ ገልጾ ሌላኛው የአላህ ባሪያዎች አይደሉም ብሎ ቢገልጽ ምንድነው? ይሄ ግጭት ነው። አያቸው አይደለ?
ነገር ግን ለምሳሌ መላእክቶች በሰማይ ነው የሚኖሩት፣ እነርሱም የአላህ ባሪያዎች ናቸው አለ። ይሄ ነው ሐፍስና ወርሽ ላይ ያለው። እኔ ለምሳሌ ሁሴን የት ነው ያለው? በዱባይ ነው ያለው ተባልኩኝ። ዱባይ ነው ያለው። ሌላ ቦታ ላይ መጣና ደግሞ ሁሴን የአህመድና የሐዋ ልጅ ነው ተባልኩኝ። ደግሞ ሌላ የኔን ባህሪ ገለጸው። ይሄ ግጭት ነው ይባላል? ግጭት አይደለም። ይሄ ባህሪ ነው። አይዋ ነገር ግን ሁሴን ዱባይ ነው ያለው ብሎ አንደኛው መግለጫ፣ ሌላኛው ሁሴን አሁን ዱባይ አይደለም ኢትዮጵያ ነው ያለው። ግን ግጭት ነው አይደለም? ይሄ ግጭት ነው። ይሄ ግጭት ነው። ወይንም ደግሞ ሁሴን የአህመድና የሐዋ ልጅ ነው ብሎ አንዱ መጽሐፍ፣ ሌላኛው አይ ሁሴን የዘለቀና የሸቂት ልጅ ነው አለ። ለምሳሌ ይሄ ግጭት ነው አይደለም? ይሄ ግጭት ነው። አያችሁ አይደል? ሁለቱ ዝኽሩፍ ላይ ሆነ እንምጣና ይሄን ቃዒዳና ህግ ከያዛችሁ በኋላ ሐፍስ ላይ ምን ይላል? ወጀዐሉል መላኢከተ አለዚነ ሁም ዒባዱር ረሕማን አለ። ወርሽ ላይ ምን አለ? ወጀዐሉል መላኢከተ አለዚነ ሁም ዒንደ ረሕማን አለ። ሐፍስ ምን ገለጸ? የአላህ ባሪያዎች ናቸው መላእክቶች አለ። ተመልከቱ። ወርሽ ደግሞ ምን አለ? ተጨማሪ ግንዛቤ ሰጠ። እነዚህ የአላህ ባሪያዎች ዒንደ ረሕማን ከጌታ ከአላህ ዘንድ ነው መኖሪያቸው፣ በሰማይ ላይ ነው አለ። ይሄ ቢጋጭ ነው ወይ? አይደለም። ዳውም ተጨማሪ የሆነ የእነርሱን ዝርዝር መግለጫ ይሰጡናል። እነዚህ ሰባት የቁርአን አይነቶች እንጂ አንዱ ሌላውን የሚያጠነክርና ሌላ መረጃ የሚሰጥ ሆኖ እንጂ የምታገኙት የሚጋጭ ሆኖ በፍጹም አታገኙት። ሌላ ምሳሌ ልስጣቸው። ከዚህ ምሳሌ ከሚያነሷቸው ይሄ ገብተሻል? ይሄ ገብቶኛል። የጠየኩበትን ምክንያት እኔ ያኔ እንትን ኖሮብኝ ሳይሆን ማለት ነው። አንድ ክርስቲያን ልጅ ምን አለ መሰለህ፣ የእናንተ ቁርአን የተለያየ አይነት እንትን ነው የሚያመጣው ብሎ ስላለኝ ብቻ ነው። እና ከተረዳቸው አሁን ይሄ ነው። ሌላ ምሳሌ ልስጣቸው ቢያነሷቸው ነው። ሱረቱል አልፋቲሃ ላይ ማሊክ የውሚዲን እና መሊክ የውሚዲን። አይዋ صح ስለምን ላስረዳቸው? ይችላል አምጥቶልኛል። አዳንቺ ማሊክ የውሚዲን ይላል። እንደማን? እንደ ሐፍስ። እንደ ወርሽስ መሊክ የውሚዲን። ማሊክ ማለት ምን ማለት ነው? ምንን የሚገልጽ ነው? ናውን ይገልጻል። አዎ ባህሪውን ልክናውን ይገልጽልናል። ማሊክ የውሚዲን የፍርዱ ቀን ባለቤት የሆነ ማለት ነው። ወታቻለ አይደል? የፍርዱ ቀን ባለቤት የሆነ መሊክ የውሚዲን የፍርዱ ቀን ባለቤት እርሱ ነው እያለን ነው። እርሱ በቃ ባለቤት እሱ ነው። የዛኔ ደግሞ ባለቤትነቱ ለእርሱ ነው። እንዳጠቃላይ ማሊክ የሚለው ባህሪው ሲሆን መሊክ ደግሞ የእርሱ ማንነቱ ነው፣ የአላህ ሱብሓነሁ ወተዓላ። አያችሁ፣ አንዱ ሌላውን የሚተረጉም ሆኖ ታገኝታላችሁ። ስንቶች ናቸው ማሊክ ሆነው ነገር ግን መሊክ ያልሆኑ? ይታቻል አይደል? ይቅርታ መሊክ ሆነው ንጉስ ሆነው የዚያ ባለቤትነትን ያልያዙ የሆኑ። ለምሳሌ ምድራዊ ባለስልጣናቶችን እንመልከት። በምድር ላይ ሲኖሩ ጊዜ ንጉስ ናቸው አይደሉም? ምንድናቸው? በዚህ በአረበኛ ከሁለቱ የትኛው ናቸው? መሊክ ናቸው፣ ንጉሶች ናቸው። ንጉሶች ናቸው አይደል? የዚች ዓለም ንጉሶች ናቸው። ለምሳሌ የኢትዮጵያ ንጉስ ዶክተር አብይ ነው እንበል። ማን ነው መሊኩ? ማን ነው ብንል መሊኩ ኢትዮጵያዊ ንጉሱ አብይ አህመድ ነው። ነገር ግን የኢትዮጵያ ማሊክ ነው ማለት እንችላለን። ባለቤትነቱ የዚያች ሀገር ባለቤትነቱ ለማን ነው? ለአላህ ብቻ። አያቸው አይደለ? ምድራዊ ነገስታቶች መሊክ የሚለው ባህሪ ያላቸው። ማሊኩ ግን ማን ነው ከተባለ እነሱ ሊሆን አይችልም። አላህ ግን እርሱ ማሊኩም ነው መሊኩም ነው እያለ ሐፍስና ወርሽ ይሄንን ሁለቱንም ነገሩና። አያቸው አይደለ? አላህ ሱብሓነሁ ወተዓላ ማሊክ ብቻ ሳይሆን መሊክ ነው ይለናል። መሊክ ብቻ ሳይሆን ደግሞ ማሊክ ነው። የዚህ ዓለም ባለቤቱም ነው ንጉሱም እርሱ ራሱ ብቻ ነው። ያችሁ አንዱ ሌላውን የሚተረጉም ማንነቱን የሚገልጽ እንጂ የሚጋጭ አይደለም። አንዱ ግጭት የሚሆነው መቼ ነበረ? ራቻን መሊክ ሁለቱና ንጉስ ነው ብሎ እዚያኛው ላይ ለይሰ ቢመሊክ ይሄ ንጉስ አይደለም ቢል ኖሮ هذا اختلاف ተባለ። ይሄ የሚጋጭ የሆነ ልዩነት ይባላል። اختلاف ተነውዕ ግን لا يؤثر ይሄ ተጽዕኖ የሚያደርግ ነገር አይደለም። ራቻን ማንነትን ባህሪን የሚገልጸው ነው የምታገኙት። አላህ አንድ ቦታ ላይ ስለ በሐፍስ ላይ ስለ ራሱ ይናገርና በሌላ ላይ ደግሞ ያንን ባህሪውን ይገልጽልናል። ይሄ አንዱ ይፈስሩ بعضه بعضا ብለው ዑለሞች ይሄን ገለጹት። አንዱ ሌላውን የሚተረጉም እንጂ لا يختلف بعضه بعضا አንዱ ሌላውን የሚጋጭና የሚጻረር ነው በፍጹም የሚመጣ አይደለም። ተታቸዋል። አሁን ግጭት ምን ማለት እንደሆነ ስለተረዳችሁ ግጭት ምን እንደሆነ መጽሐፍ ቅዱስ ላይ እናሳያቸው። ለምሳሌ አንድ ቦታ ላይ ጥያቄ ልጠይቅሽ፣ እግዚአብሔር አይጸጸትም ማለት፣ በሌላ ቦታ ላይ ደግሞ እግዚአብሔር ማለት፣ ይሄ ግጭት ነው አይደለም? ያ ጀማዓ ስለመጸጸት የሚለው ጉዳይ እግዚአብሔር ለይሰ አላሁ ኢንሳናን ፈየክዚብ ይላል መጽሐፍ ቅዱስ ብሉይ ኪዳን ላይ። እኔ እዋሽ ዘንድ ሰው አይደለሁም እጸጸትም ዘንድ የሰው ልጅ አይደለሁም ማለት። አልጸጸትም ብሎ መጨረሻ ላይ እንደገና እጸጸታለሁኝ አለ። ይሄ ነው ግጭት ብሎ ማለት። ግጭት ብሎ ማለት ይሄ ነው። ሌላ ልጥቀስላችሁ። እግዚአብሔር ይታያል አይታይም በሏቸው።
አነ ረብ ምን ይላል? እነሁ ላ የራኒ አሐድን ወይዒሽ ይላል ብሎ ኪዳን ላይ ማንም አይቶኝ ከቶ አይኖርም ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ እግዚአብሔርን ያየው አንድም እንኳ የለም አለ። ልክ እንዲሁ ደግሞ ሌላ ቦታ ላይ ነቢያቶች እና ያዕቆብ እግዚአብሔርን ፊት ለፊት አይቼዋለሁኝ ይላል። አያችሁ፣ አልታይም ብሎ አይተነዋል ይላሉ ነቢያቶች። ይሄ ነው ግጭት ነው ማለት። በአንድ ቦታ ላይ እንደማይታይ ተናገርና ሌላ ቦታ ላይ አይተነዋል ብለው ያስቀምጣሉ። ይሄ ነው ግጭት ማለት። አይቼዋለሁ አላየሁትም። ገብታችኋል አይደለ? ሌላ ልጨምርላችሁ። እግዚአብሔርን ያየ ይሞታል አይሞትም? መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? ኢነሁ ላ የራኒ አሐድን ወዒሽ፣ አንድም እንኳን ከቶ አይቶኝ በህይወት አይኖርም አለ። ሌላ ቦታ ላይ ያዕቆብ ምን አለ? አይቼው እግዚአብሔርን ነፍሴ እንኳን ድናለች ምንም አልሆንኩም አለ። አያችሁ አይደለ? አይቶኝ አይሞትም አለ። ሌላኛው ደግሞ አይቼዋለሁ ግን አልሞትኩም በህይወት አለሁኝ አለ። ይሄ ነው ግጭት ብሎ ማለት። ግጭት ብሎ ማለት በአንድ ነጥብ ላይ የማይስማሙ የሆኑ ሁለት ተቃራኒ ሀሳቦች ሲነሱ ጊዜ ነው። ይሄ በቁርአን ላይ ወፍ አታገኙትም በፍጹም። እንደውም አንዱ ሌላውን የሚተረጉምና የሚያብራራ የሚገልጽ ሆኖ ነው የምታገኙት። እንደ መጽሐፍ ቅዱስ ግን የዚህ አይነት ግጭቶች በርካታ ታገኛላችሁ። በአንድ ቦታ ላይ አልተጸጸትም ይላል፣ አንድ ቦታ ላይ እግዚአብሔር ተጸጸተ ይላል። አንድ ቦታ ላይ እግዚአብሔርን ማንም ያየ የለም ይላል፣ ሌላ ቦታ ላይ እግዚአብሔር ታይቷል ይላል። አንድ ቦታ ላይ እግዚአብሔርን አይቶ በህይወት የሚኖር የለም ይላል፣ አንድ ቦታ ላይ ደግሞ በህይወት ኖረዋል እግዚአብሔርን አይቶ ይላል። የዚህ አይነት ነፍ በርካታ ግጭቶችን ታገኛላችሁ። ገብታችሁ ያለ ነው። ይህን ይመስላል። እሺ ወደ መስር ልሄድ ነው። ሰላም አለይኩም። አህሉል ኩፋ የሚባሉት ተፍሲሩ ኢብኑ ከሲር ላይ ማለት ነው። ተፍሲር ኢብኑ ከሲር ላይ አህሉል ኩፋዎች እንደዚህ ይላሉ እና መዲንዮች ደግሞ በዚህ ቀርተውታል ብሎ እንትና ገለጸልኝ። እና አህሉል ኩፋ የሚባሉት እነማን ናቸው? የኢራቅ ሰዎች። ይሄን ብቻ አስረዳኝ። ወጣ የኢራቅ ሰዎች ኩፋ هي مدينة توجد في العراق بعراق ውስጥ የምትገኝ የሆነች ከተማ ነች። እሺ አቡከር መጥቷል። ይቀጥልላችሁ። ባረከላሁ ፊኩም። ወደ መስጂድ ልሄድ ነው። አቡከር ጀዛኩሙላህ ኸይረል ጀዛ። አለይኩም ሰላም ወራህመቱላሂ ወበረካቱህ። እኔ ግን ትንሽ አጠር ያለች ነበረችኝ እሱ። እሺ ወደ መስጂድ ልሄድ ነው። አቡከር ይቀጥልላችኋል። ባረከላሁ ፊኩም። መልስላችሁ። እሺ خير ان شاء الله። እሺ አቡከር። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አንዴ ቁርአን አስመልክቶ ሰው የነገራችሁ ነገር አለ እና መታወቅ ያለበት አስል ነገር አለ። አብዱላህ ብን መስዑድ የሚናገረው ነገር ማለት ነው። ይህንን ቅራአትን አስመልክቶ ተቃራኒ የሆነ ልዩነት በቁርአን ላይ ሊገኝ አይችልም በፍጹም ማለት ነው። አላህ ስለሆነ የተናገረው ማለት ነው። ነገር ግን ኢነማ ሁወ ከቀውሊ አሐዲኩም ሐልማ ወተዓላ ወአቅቢል እንደማለት ነው ብሎ ያስቀምጣል። አንድን ቃል በተለያየ መንገድ ሊገልጸው ይችላል፣ ወይም ደግሞ ተጨማሪ ኢንፎርሜሽንን ሊሰጠን ይችላል። ልክ ማሊክ የውሚዲን እና መሊክ የውሚዲን እንደምንለው፣ ወይም ደግሞ ሱረቱል ዩኑስ ላይ አላህ ሱብሓነሁ ወተዓላ ስለ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የተናገረው አለ። ወይም ደግሞ ሱረቱል ዩሱፍ ላይ አአንተ ዩሱፍ አኢነከ ለአንተ ዩሱፍ አሉት ይላል። አኢነከ ለአንተ ዩሱፍ ማለት ምን ማለት ነው? አንተ ዩሱፍ ነህን ብሎ እንደመጠየቅ ነው። በሌላ ቅራአት ደግሞ አኢነከ አንተ ዩሱፍ አሉት፣ ቀጥታ አንተ ዩሱፍ አሉት ይላል። ደግሞ አንተ ራሱ ዩሱፍ ነህ አሉት ይላል። በዛኛው በጥያቄ መልክ፣ በዚህኛው ደግሞ ኖርማሊ ዩሱፍ ነህ ብለው አፈርማቲቭ አመጡ። ሰው ይጋጫል ወይ? አይ እዛ ጋ መጀመሪያ ዩሱፍ መሆኑን ጠይቀውት ነበረ። ካወቁ በኋላ ደግሞ አዎ አንተ ዩሱፍ ነህ አሉት ነው። በተመሳሳይ ሱረቱል ዩኑስ ላይ ቅድም የጠቀስኩላችኋል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አስመልክቶ ቁርአን ላይ አንተ ይህንን ቁርአን ባታስተምራቸው ኖሮ እኔ አላህ ሱብሓነሁ ወተዓላ እኔ ባላስተምራችሁ ኖሮ በሌላ አካል ባሳወቃችሁ ነበር ይላል አላህ። በሁለት አቀራር ወላ አድራኩም ቢሂና ወላ አድራኩም ቢሂ ብሎ ወላ አድራኩም ቢሂ ማለት ባላሳወቃችሁ ነበረ ነው። በእኔ በኩል ባላሳወቃችሁ ነበረ። ወላ አድራኩም ቢሂ ደግሞ ማለት ባሳወቃችሁ ነበረ። በማን በኩል? በሌላ። በእኔ በኩል አያሳወቃችሁም፣ በሌላ በኩል ባሳወቃችሁ ነበረ። እና እንደዚህ አይነት አሉ። ያንን መገንዘብ ያስፈልጋል ማለት ነው። ቀጥለሽ ሀቢቢ። እሺ እንዴ ወጣ እንዴ ነው ምንድነው? አለ ጋይስ አይታየኝም። አለ ሀቢቢ ቀጥል።
እሺ እሺ አቡኪ የኔ ጥያቄ ኢትዮጵያና ሳዑዲ ሆነው ሴቶች መጋባት አይቻልም ኒካ ማሰር የሚባል ጥያቄ የሆነ ጓደኛ አለኝና እኔ ጋር ነበር። አሁን እንደውም ወጣ እንጂ ይሄ ነገር እኔስ መቀራበት ቅራአት የነበረበት ቦታ ከግቢ ውጭ ራሱ ከሆነ ሁለቱም ሁሉም አሳሪውም ሁሉም ወኪሎቹም ሁሉም ሰዎች አብረው ካልሆኑ መታሰር አይቻልም የሚል ነገር አቅርተውኛል አለ። ስለዚህ እኔ በዛ መንገድ ነው የሚሄደው። ሳውዲ አረቢያ እና ኢትዮጵያ ሆኖ የሚታሰረው ነገር እኔ የምቀበለው ነገር አይደለም ከልፈዋለሁ ምናምን አለኝ። ኧረ ተው እኔ ገብቼ ልጠይቅ እስኪ ብዬ በዛ ምክንያት ለጠየቀኝ ነው እኔ የገባሁት። الله أعلم في أقوال العلماء ይህንን አስመልክተው ችግር የለውም ነው ይቻላል ብለው ነው ዑለማዎች የሚያስቀምጡት። ሻሂድ መሆን ይችላሉ፣ ወልዮችም መሆን ይችላሉ፣ አንቡዕድ መጋባት ይችላሉ ብለው የሚያስቀምጡ ዑለማዎች አሉ። ግልጽ ነው ይቻላል ብለው ያስቀምጡ ዑለማዎች አሉ። ያ ነገር እኮ እንዴት ነው ከኛ ጋር ሄድም ከተባለ ላ ليس الدين بالرأي ولو كان الدين بالرأي لكان أسفل الخف أولى من أعلاه ዲን በሐሳብ በእኛ አእምሮ ቢሆን ኖሮ ኹፍን መስሕ ስናደርግ የሚቆሸው የታችኛው ፓርት ነው አይደል? ግን መስሕ እንድናደርግ የታዘዝነው የላይኛውን ፓርት ነው። የታችኛው መስሕ ማድረግን ነበር ነው። ስለዚህ ያ አይደለም ችግር የለውም ዓቅድ ኒካህ ማድረግ ይቻላል ብለው ዑለማዎች አስቀምጠዋል። ይህ ችግር ያለው ነገር አይደለም ማለት ነው። ከማ አፍተው ቢሂል ዑለማ አብዛኛው ዑለማዎች ባስቀመጡት መሰረት አይዋ አይ እሱ እኮ በጣም እንደው ከግቢ ውጭ ራሱ ከሆኑ አይቻልም ምናምን ብሎ በቃ እንትን አለብኝና በጣም ያው እኔ ለዚህ ነበር የገባሁት። እሺ አመሰግናለሁ። ለማንኛውም ይሄ ችግር የለውም። ሰላም አለይኩም አብዱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ጥያቄ ነበረኝና ቅርብ ሰዓት ነው እኔ የሰለምኩትና እሺ ሀቢቢ እና እዛ ክርስቲያን እያለሁ ጉሬዛ የሚባል ታውቃለህ? እንስሳ እንስሳ ማለት ነው። ኦኬ ሆን ብዬ ማለት በጥይት ሆን ብዬ ገድያለሁ ማለት ስላላወቁት ሳይሆን ሆን ብዬ ነው የገደልኩ። በዚህ ምን አለው የሚሰጥ ነገር ማለት ነው። ያደረሰው ከመስለምህ በፊት ነው አይደል? ከመስለሜ በፊት የሰለምኩ አሁን 2 ሳምንቴ ነው። በመሰረቱ ከመስለምህ በፊት ያደረከው ነገር ከሆነ ምንም ችግር ያለው ነገር አይደለም። አላህ Subhanahu Wa Ta'ala እነዛ ለካዱ ለሆኑ አካላቶች ንገራቸው እየንተሁ ይغفر لهم ما قد سلف ይላል። የሚመለሱ እንደሆነ ከዚህ በፊት የሰሩትን ነገር በሙሉ እንመርላቸዋለን ብሎ አስቀምጧል። ነገር ግን ሙስሊም ከሆነ አንድ ሙስሊም አውቆ የሚያደርገው ነገር ላይ አውቆ ካላደረገው አላህ ይጠይቀውም። ነገር ግን አውቆ ያደረገው ነገር ላይ እኛ አውቀን እንደዚህ አይነት ነገራቶችን አናረግም። ሙስሊሞች በሐያችን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሲያስቀምጡልን فاذا قتلتم فاحسنوا القتل ያለው በገደላችሁ ጊዜ አገዳደላችሁን አሳምሩ ነው የተባለው። ጦርነት ላይ ሄዶ ራሱ ዝም ብሎ አገዳደሉን ይሄ ማንንም ዝም ብሎ ኢስራፍ ማድረግ የለበትም ወይ መጥፎ ወይም አጉል የሚባል አገዳደል መግደል የለበትም። እንስሳትን አስመልክቶ ደግሞ እንስሳትን እስልምና የሐይዋን የራሳቸው መብት ሰጥቷቸዋል። መታረድ የሚገባቸው እንስሳቶች ራሱ አስመልክቶ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም فاذا ذبحتم فاحسنوا الذبيحه ያለ وليحد احدكم شفرته وليرح ذبيحته ያለ በመታረዱ ጊዜ አስተራረዳችሁን አስተካክሉ። ከናንተ መካከል አንዳችሁ እንዳይገዘግዝ ቢላውን በደንብ አድርጎ ይሳል፣ የሚገለውንም አካል ደግሞ ራሓ ይስጠው ቶሎ ይገላግለው ብሎ ነው ያስቀመጡት። ስለዚህ ኢስራፍ ማድረግ የለብንም። ዝም ብለን ተነስተን በሽጉጥ ወይ በሆነ ነገር ወይ እያደረግን ዝም ብለን እንስሳቶችን መግደል የለብንም። ያ አግባብነት ያለው ነገር አይደለም። ችግር የለውም አንተ ቀድመህ የሰራኸው ነገር በመሆኑ ችግር የለውም። ነገር ግን ያንን አታድርግ። እሺ እኔ አላደርግም ማለት በዚህ አጋጣሚ የሰለምኩበትን ምክንያት ብናገር ደስ ይለኛል። እሺ እኔ የሰለምኩበት ምክንያት አብዛኛውን ጊዜ ሁሉን እኔ ባልገባም በጣም እከታተለው ነበር። ባይገርማችሁ ሙስሊም ማለት ጓደኛ ቢኖረኝም
ጓደኛዬን በወደውም በሃይማኖቴ እንዲመጣ እንኳን አልፈቅድለትም ነበር። አብዛኛውን ጊዜ ሰላም ይለኛል እና እኔ ለምንድነው እንደዛ የምትለኝ ብዬ ሁሉ እጣለው ነበርና አጋጣሚ እና አህመድ የሚባል ጓደኛ አለኝ። በህልሜ ሰልመህ እኔ ጋር መስጊድ ገብተህ ስትሰግድ ነበረ፣ ኢንሻአላህ ደግሞም ትሰልማለህ አለኝ። አንድ ቀን በጣም በእውነቱ በጣም ተጣላን። በቃ እንዋደዳለን ግን በጣም ተጣላን በሃይማኖቴ ስለመጣብኝ ማለት ነው። ግን ደግሞ እኛ ክርስቲያኖች ማለት እንግዲህ እንደ ራሴ ነው፣ ግን ሁሉንም ገልጬ ሳይሆን እንደ ራሴ የምናገረው ነገር ማለት ነው። መስቀል ማንጠልጠልና ማለት መስቀሉን ማድረግ ብቻ ነው። ወላሂ ብዬ መስቀሉን ማድረግ ብቻ ነው እንጂ ውስጡን ገባ ብለን አናነብም። እኔ ግን ሁሉም በደንብ ስለምከታተለው መልሱን ቃል በቃል ስላየሁት አብዛኛዎቹ ቄሶችም ሌሎች የተለያዩ ነገሮችም ገብተው ተሸንፈው እንጂ አሸንፈው የማይወጡበት ጊዜ አለ። እርግጥም ነው 100%ም ነው። ግን ደግሞ ደስ የሚለኝ ነገር ያን ሁሉ ሰምቼ ሻሃዳ የተቀበልኩ አሁን 2 ሳምንቴ ነው። በጣም ግን ታምሳማ በላይ በፊት በጣም ምሰማ ነበርና ከዛ በቃ ደስተኛ ሆንኩኝ። እንዴ ተተቀበልኩ በኋላ የራሴን የሆነ በቃ ማለት የማልገልጸው ብርሃን ሁሉ ተሰማኝ እና ኢንሻአላህ በአላህ ፍቃድ መንገድን እውነተኛ መንገድን ስለተከተልኩ ደስ ብሎኛል። እናንተ ነው ደስ ይበላችሁ ለማለት ፈልጌ ነው። እሺ ሐቢቢ አላህ Subhanahu Wa Ta'ala ያጽናህ። ትምህርቶችን ለመማር ሞክር በተቻለ መጠን። ቪዲዮዎችን ደግሞ ከዚህ በፊት በሌላ ሃይማኖት ላይ የነበርክባቸው ቪዲዮዎች ካሉ እንደዚህ አይነት ቪዲዮዎችን ለማጥፋት ሞክር። ምክንያቱም በእስልምና አስተምሮ መሰረት አንድ ሰው መስቀልም ሆነ ዘፈን የመሳሰሉ ነገራቶችን መጠቀሙ አግባብ አይደለም። መስቀልን አስመልክቶ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እሱን መሸጡም ማድረጉም የተከለከለ መሆኑን አስቀምጠዋል። ዘፈንንም አስመልክቶ ያንን ማዳመጡ ሰዎች እንዲያዳምጡ ማድረጉም የተከለከለ መጥፎ ነገር መሆኑን አስቀምጠዋል በመሰረቱ ማለት ነው። ስለዚህ ኢንሻአላህ በተቻለህ መጠን እነዛ ነገራቶች ለማጥፋት ሞክር። ኢስላማዊ ኢንሻአላህ ያው ማስታወስ ግዴታዬ ስለሆነ ነው። አንድ ሙስሊም ወንድሙ ላይ ያለው አንዱ ሐቅ መጥፎ ነገር ላይ ካለ እንዲከለክል ይገባል። ጥሩ ነገር ላይ ደግሞ ካለ ወደ ጥሩ ነገር ሊገፋፋ ይገባል። ከዛ አንፃር ነው። አላህ ይጨምርልህ፣ አላህ ያግዝህ፣ አላህ ያገኘውን ሂዳያ መስመር የምትጠብቅ በዛ ሂዳያ መስመር ላይ የምትቆይ አላህ አድርገህ እኛንም ነገ ከነገ ወዲያ ወደ ጀነት መንገድ የሚወስድን አላህ አድርገን። አንድ የቁርአን አንድ ነገር ልንገራችሁ፣ በጣም የገረመኝን ነገር ማለት ነው። በጣም የገረመኝን ነገር ይህን ነገር ሪከርድ ራሱ አድርጋችሁ ብትለቁት ደስ ይለኛል። ሰሞኑን ቁርአን ተኮር የሆኑ ትምህርቶች ጀምሬ ነበረ። ቁርአን ተኮር የሆኑ ትምህርቶች ማለት ነው። ይሄ የነህውና የሰርፍ ትምህርትን ጨምሮ የቁርአን የራሱ የሉጋ ትምህርት አለና የቁርአን የራሱ የሉጋ ትምህርትን አንድ ሼክ ጋር ያው ሰማቱን መጥቀስ አልፈልግም ትምህርት ጀምሬ ነበርና ያን አስመልክቶ ቁርአንን እየከፈትኩኝ እስኪ በዛ በተማርኩት ሉጋዊ በሆነው ሴንስ ለመረዳት ስሞክር አንድ የሚገርም ነገር አገኘው። በጣም አጂብ የሆነ ነገር ማለት ነው። ያ አጂብ ነገር ምንድነው? አስተውላችሁ ከሆነ አላህ Subhanahu Wa Ta'ala ሱረቱል ፋቲሃ ላይ ኢህዲነ ሲራጠል ሙስተቂም የምትል ቃል ይጠቀማል በጣም በተደጋጋሚ ማለት ነው። እና ኢህዲነ ሲራጠል ሙስተቂም የምትለው ቃል በሌላ ቦታ ደግሞ በጣም አጂብ የሆነ ነገር ነው የምነግራችሁ። በሌላ ቦታ ደግሞ አላህ ራሱን ቃል ይጠቀማል። ለምሳሌ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም እንደዚህ እያለ ያስቀምጣል። እና ቃላቱ ላይ ልዩነት አገኘው። ሱረቱል ፋቲሃ ላይ ኢህዲነ ሲራጠል ሙስተቂም ነው የሚጠቀመው፣ ወይም በኖርማል ቦታ ሲጠቀም ኢህዲና ወይም ደግሞ ሀደይና የሚሉ የቁርአን አንቀጾችን ይጠቀማል። ሁለተኛው አጠቃቀም ደግሞ ለተህዲ በላም ለተህዲ እንደዚህ ትሆናለህ እንደዚህ ይመራሉ እያለ አላህ ያስቀምጣል። እና በአረብኛ የላም ፊደል ዝም ብሎ አይገባም በምንም ተአምር ማለት ነው። እና ከምን አንፃር ነው እንደዚህ የገባው የሚለውን ለማስተዋል ስሞክር አንድ ያገኘው ሲኩዌንስ ምንድነው? አላህ ቀጥተኛ መንገድ ላይ ያሉ አካላቶች ለምሳሌ ቀጥተኛ መንገድ ላይ ያሉ አካላቶች ሆነው በዛ ቀጥተኛ መንገድ እንዲዘወትሩ ከሆነ የሚናገሩ የቁርአን አንቀጽ ሁሉንም የቁርአን አንቀጾች መፈተል ትችላላችሁ። ኢህዲና በሚል ነው ይመጣው ወይ ሀደይና በሚል ነው ይመጣው። ሁሉንም የቁርአን አንቀጽ
ለምሳሌ ኢህዲነ ሲራጠል ሙስተቂም ሲል ማናቸው ባዮቹ ምእመኖች ናቸው። ቀጥተኛው መንገድ ላይ ነው ያሉት ምእመኖች ናቸው። ቀጥተኛ መንገድ ላይ ነው ያሉት። በዛ መንገድ ላይ መቀጠል ነው ይፈልጉት። ሶ ኢህዲነ ሲራጠል ሙስተቂም ይላሉ። በተቃራኒው ደግሞ ያልተመሩ አካላቶች እንዲመሩ ደግሞ ሲሆን ላሟን አላህ ያስገባታል። ለምሳሌ ነብዩ ሙሽሪኮችን አስመልክቶ ምን ወኢነከ ለተህዲ አለ፣ ትመራለህ። ማንን ነው የሚመራው? ነብያችን መሐመድ ሰለላሁ ከሂዳያው መስመር ከሲራጠል ሙስተቂም ውጪ ያሉ አካላቶችን እና ወሚን አጀብ العجاب في القرآن እነዚህ አጠቃቀሞች በጣም ብዙ የቁርአን አንቀጾችን ይህንን መሰረት አድርጎ ሁሉንም መመልከት ትችላላችሁ። ይህንን ታገኛላችሁና አላህ ሂዳያውን ይሰጠን ዘንድ አሁንም እንለምናለን። የትኛውን ሂዳያ? በዛ መስመር ላይ ሆነን በዛው ወደ አኺራ የምንሄድበትን ማለት ነው። አላህ አንተን የሚያጽናህ ወንድማችን። ሌላ ጥያቄ ያለው ሰው ካለ ኢንሻአላህ አስገቧቸው። ጥያቄ ያላችሁ ሰዎች ይቀጥሉ ኢንሻአላህ። እና ቴሌግራም ላይ ተቀላቀሉ። ጥሩ ትምህርቶች አሉ ቴሌግራም ላይ። ከታች እየጻፍኩላችሁ ነበረ። ቴሌግራም ተቀላቀሉ ኢንሻአላህ።